የሆነ ድካም ስሜትን ፊል እንዳላረገው ያደርገኛል። ውስጥ ቀመኘክ ለምሳሌ እኔ የኔን ፕሮግራም ብሰጣችሁ እናንተ ላይ ላይሰራ ይችላል። እንደዚህ ልብስ አውልቄ ስሰራ ምናምን አይታችሁኝ እንዴ ባሚ ቦርጭ ያለው እንደ ስፖርተኛ ሆኖ እንዴት ቦርጭ ይኖራል ማለት እንዳትሉ። ስለዚህ ፕሮግራም ዲዛይን ለማድረግ ስትነሱ መጀመሪያ ማድረግ ያለባችሁ ነገር ዋፒ ጋይስ ባሚ ነኝ። ዛሬ በሌላም ቪዲዮ መጥቻለሁ። የአዲስ ዩቲዩብ ቻናል ላይ ሰብስክራይብ፣ ሼር በማተባበሩኝ የዛሬ ወርካውታችን የሚሆነው ፑል ዴይ ነው። አሪፍ የፑል ኤክሰርሳይዝ ዛሬ ያሳያችኋለሁ። ዛሬ ታርጌት የምናደርገው መስል ስፔሻሊ ባክ ነው። ሶ በደንብ ባክ እናደርጋለን። አብራችን ቆዩ። ባክ ኤክሰርሳይዛችን ከመጀመራችን በፊት ትንሽ ላታችንን በደንብ ስትሬች እናደርጋለን። እኔ ብዙ ጊዜ ወርክአውት ከመጀመሪያ በፊት ብዙም ዋርም አፕ አላረግም ቢኮዝ ባዲ ሬዲ ስለሆነ ኤኒ ታይም ወርክአውት ከመጀመሪያ በፊት ሶ ወዲያው አክቲቭ ስለሚሆን ብዙ ጊዜ ብዙ ዋርም አፕ አላረግም ማለት ነው። እናንተ ግን በደንብ ሰውነታችሁን በደንብ ዋርም አፕ ማድረግ ትችላላችሁ። እዚህ ጋር እስከ 10 ሰከንድ ምናምን ያዝ በማድረግ ላታችሁን ሞር ስትሬች እንዲያረግ ታረጋላችሁ። ሶ እየቀያየራችሁ ተጨማሪ ደግሞ ስትሬች ማድረግ የምትፈልጉ ከሆነ ዴድ ሄንግ ማድረግ ትችላላችሁ። ላታችሁን ሞር ስትሬች ያደርግላችኋል። ለምሳሌ ላሳያችሁ። ዴድ ሄንግ ለማታውቁ እዚህ ፖዚሽን ላይ ይዛችሁ ርዝመታችሁ መልቀቅ ነው። ሶ እዚህ ፖዚሽን ላይ ለ20 ሰከንድ መያዝ በደንብ ላታችሁ ስትሬች እንዲያረግ ያደርጋል ማለት ነው። የመጀመሪያው ወርካታችን የምንጀምረው በፑል አፕ ነው። ሶ 2 ሴት ይኖረኛል 10 10 ኦር 5 5 ሬፕ እሰራለሁ። ከዛም በኋላ ወደ ዋናው ኤክሰርሳይዛችን እንሄዳለን ማለት ነው። አስር ሰርቻለሁ። ሶ አንድ ዙር ይቀረኛል። ሁለተኛው ራውንድ ከ5 እስከ 10 ባለው እሰራለሁ። ከዛ እንጨርሳለን። እዚህ ጋር የመጀመሪያው ወርክአውት ላይ ብዙ ኤነርጂያችሁ መጨረሻ አይጠበቅባችሁ። ከዛ ላፑል ዳውን ስላለ ማለት ነው። ሶ ላፑል ዳውን እና ፑል አፕ ተመሳሳይ ነገር ነው፣ ግን ላቴ ሞር ስትሬች እንዲያደርግ ያደርግልኛል ቢኮዝ ላፑል ዳውን ላይ በጣም ብዙ ሄቪ ሊፍት ስለማድረግ ማለት ነው። ኦኬ ጨርሰናል። እዚህ ጋር አሁን ወርክአውታችንን እንጀምራለን። ላይ ወተን የመጀመሪያ እንቅስቃሴያችንን እንጀምራለን። እዚህ ጋር በላፑል ዳውን ግሪፓችሁ ማይዝ ከሆነ የስትራፕ ሰፖርት ያደርጋችኋል። በደንብ ይዛችሁ ፑል እንድታረጉ። እዚህ ጋር ከ10 እስከ 12 ባለው ሪፕ ውስጥ እንሰራለን። በዛ ሬንጅ ውስጥ ነው የምንሰራው። ሶስቱንም ሴት ግን ዌት እንጨምራለን። ብዙ ጊዜ ላፑል ዳውን ስትኖሩ በምትሰሩበት ሰዓት ጀስት ኮንትሮል ለማድረግ ሞክሩ። ላፑል ዳውን ቨርቲካል ሮ ስለሆነ ኤልቦችሁ ቀጥታ ወደ መሬት ነው የሚወርደው እንጂ እንደዚህ ለመስራት አትሞክሩ። እንደዚህ ኤልቦችሁ ወደ ኋላ ነገር ሳይሆን ስትሬት ለማድረግ ሞክሩ። ባካችሁን እና ላታችሁን በደንብ ኢንጌጅ የሚያደርግላችሁ ኤልቦችሁ ወርታች ሮስት አድርጉ። ላፑል ዳውን ቨርቲካል ሮ እስከሆነ ድረስ ቨርቲካል ሮ እንደዚህ ነው የሚመጣው እና ሞመንተም አትጠቀሙ። ሞመንተም ስላችሁ ላይክ እንደ ሊምባክ ነገር እንዲስስቡ እንደዚህ ሙቭመንት አይኖርም። 2 ሴት አለን። ዋይጣን ብሬክ እያደረግን እንመለሳለን። ሪከቨር ሳደርግ ባዲን ታዳምጠዋለህ። ግዴታ 1 ደቂቃ ምናምን ሳይሆን ባዲ ለወርካው ለሁለተኛው ዙር ሬዲ ከሆነ መመለስ ይችላል። ለምሳሌ ሄርት ሬት ከፍ ብሏል። ትንሽ የድካም ስሜት አለ። እሱ ሲለቀኝ ወደ ሁለተኛው ዙር ገባለሁ ማለት። ካልሆነ ግን ሁለተኛው ዙርን እንደመጀመሪያው ሂት ላላደርግ ይችላል። ስለዚህ የሚያስፈልግን ያህል ሬስት ራስን መጠን ትችላለህ። ግዴታ የሆነ ታይም ሊሚት ማስቀመጥ አስፈላጊ አይደለም። ኦኬ ሁለተኛው ወርክአውታችን እንገባለን። አንድ ፕሌት ወርታችን እንጨምራለን። እንደማየው ከሆነ ብዙ ሰዎች የአንተን ፕሮግራም ስጠኝ ወይ አንተ የምትሰራውን ፕሮግራም ስጠኝ ሲሉ ሰማለሁ እና አንዳንድ ወይም ሶሻል ኢንፍሉዌንሰር የሆኑ ሰዎችን የፕሮግራም ሜተድ ሲከተሉ እናያለን። ያ ልክ አይደለም። ለምሳሌ እኔ የኔን ፕሮግራም ብሰጣችሁ እናንተ ላይ ላይሰራ ይችላል ቢኮዝ የኔ ላይፍ ስታይል እና የእናንተ ላይፍ ስታይል የተለያየ ነው። ስለዚህ እኔ አንድ ፕሮግራም ዲዛይን ሳረግ ከራሴ ጋር የሚሄደው ነው። ለምሳሌ ሪከቨሪን አስቤው፣ በቀን ውስጥ ኤክስፔንድ ማድረግ ካሎሪ ኤክስፔንዲቸርን አስቤው ኤቭሪቲንግ እኔን ያማከለ ፕሮግራም ዲዛይን ማድረግ ነው። እኔ ይህንን ፕሮግራም ዝም ቤት ተነስቼን ከስሩ ብላችሁ ኢንቴንሲቲ ሊከብድ ይችላል። አንደኛ ነገር። ሁለተኛ ከሰራ በኋላ ሪከቨር ለማድረግ ሊከብድም ይችላል፣ ወይም ኢንቴንሲቲ ደግሞ ሊያንስብም ይችላል። ስለዚህ የአንድ ሰው ፕሮግራም አንድ ሰው ላይ አፕላይ ቢደረግ ላይሰራም ይችላል ማለት ነው።
ስለዚህ ፕሮግራም ዲዛይን ለማድረግ ስትነሱ መጀመሪያ ማድረግ ያለባችሁ ነገር ላይፍ ስታይላችሁን ረጅም ሰዓት ስራ ላይ ቆማለሁ ወይ ክላስ ላይ ቆማለሁ፣ ክላስ እማራለሁ። ኤነርጂ ኤክስፔንድ የምታደርጉት ነገር ሰፊ ከሆነ ኢንቴንሲቲ መቀነስ ይኖርባቸዋል ማለት ነው። ስለዚህ ፕሮቲናችንም ማኔጅ አድርጋችሁት ፕሮግራማችሁ ቁጫችሁ ሴት ብታደርጉ የተሻለ ነው። አሁን 193 ኬጂ ነው የሚገባው። የመጨረሻው ሴት ትንሽ ከባድ ነበረ። ጨርሰናል። እዚህ ጋር ከዚህም በኋላ ያለን ሲንግል አርም ሲትድ ሮው ነው። ያሁን ሲንግል አርም ሮው ነው የምናደርገው በኬብል ሲንግል አርም ሮው እና ዋን አርም ሮው ዳምፕል ሮው በሰምቲንግ ምንም የተለየ ነገር የለውም። ከዳምፕል ግን እዚህ ጋር በጣም ብዙ ዌይት ስላለ በደንብ ጨምሬ መስራት እችላለሁ። ለምሳሌ ዳምፕል እጀታው ግሪፑ አንደኛ ሰፊ ነው የሚሆነው፣ ትልቅ ነው የሚሆነው። ረጅም ሰዓት ፑል ማድረግ ሊከብዳችሁ ይችላል። ኬብል ሲሆን ዌይቱም በጣም ብዙ ነው። እናም እስከምትፈልጉ ድረስ ዌይት አድ ማድረግ ትችላላችሁ። ከዛም በደንብ ፑል ለማድረግ የሚመቻል። ሃንድ ግሪፑም አሪፍ ስለሆነ በደንብ ባካችሁን ሂት ማድረግ ትችላላችሁ ማለት ነው። እዚህ ጋር እንደዚህ ሲሰሩ ለአንድ ሰከንድ ሆልድ ለማድረግ ሞክሩ። እዚህ ጋር ለመያዝ ሞክሩ። ኮንትራክት አድርጋችሁ ያዛርጉ። ከዛም በኋላ በምትለቁበት ሰዓት በደንብ ሞር ስትሬች ማድረጉን ኖትስ ማድረግ ይኖርባቸዋል ማለት ነው። ላታችሁ በደንብ ስትሬች እያደረገ ነው የሚለውን ነገር ማየት አለባችሁ። ከዛም በደንብ ሳባርጋችሁ ዋን ሰከንድ ይዛችሁ ትለቁታላችሁ ማለት ነው። እዛ ጋር የሰራችሁት በደንብ ቪታፐራችሁ ባካችሁ የቪታፐር ወይ ይዛችሁ በጣም ሰፊ እንዲሆን የምትፈልጉ ከሆነ የአፕልዳውን በደንብ ተጠቀሙ። እዚህ ጋር ደግሞ ቲክነሳችሁ በጣም እንዲጨምሩ የምትፈልጉ ከሆነ ቲከራችሁ በደንብ አሪፍ እንዲሆን የምትፈልጉ ከሆነ ሆሪዞንታል ሮ ላይ በጣም አሪፍ መሆን ይኖርባቸዋል ማለት ነው። ይሄኛው ሆሪዞንታል ሮ እስከ ሚድ ባካችሁ ድረስ በደንብ ያሰርላቸዋል ማለት ነው። ስለዚህ ይህንና ያንን ከሰራችሁ ብቻ ራሱ በቂ ነው። ግን አላማችሁ ባዲ ቢልደር መሆን የምትፈልጉ ከሆነና ለውድድር የምትሰሩ ከሆነ ግን አዲሽናል ሌላ መጨመር ይኖርባቸዋል ማለት ነው። ትናንሽ መስሎችን በደንብ ስቲሙሌት ማድረግ ይኖርባቸዋል፣ በደንብ ማሰራት ይኖርባቸዋል። እነዛም ቫልዩ ስላላቸው ማለት ነው። ስቴጅ ላይ ሲሆን ባዲ ቢልደር ከሆናችሁ ጀስት ፎር ሞዴሊንግ ኦር ለሄልዝ ምናምንና የፕሮፖርሽናል ባዲ እንዲኖራችሁና አሪፍ ባዲ ፖስቸር እንዲኖራችሁ የምትፈልጉ ከሆነ ግን እነዚህ ሁለት ኤክሰርሳይዝ ብቻ በመስራት ባካችሁን በአሪፍ ሁኔታ ቢልድ ማድረግ ትችላላችሁ ማለት ነው። ለምሳሌ አን አትሌት 3-4 ኤክሰርሳይዝ ባክ አለኝ ማለት ነው። እዚህ ጋር የምንሰራው ከ8 እስከ 10 ሬፕ ነው። ወይቱ በጣም ሄቪ ነው። ስለዚህ የምንሰራው በቅድሙ ቴምፖ ነው። አንቸኩልም ማለት ነው። በደንብ 1 ሰከንድ ያዝ እያደረግን ነው የምንሰራው። ስለዚህ ወይቱም ሄቪ ስለሆነ በደንብ ባካችን እንጌጅ ማድረግ እንችላለን ማለት ነው። እዚህ ጋር ጀስት ባዲያችሁን በደንብ ለማዳመጥ ሞክሩ። ስፔሻሊ የሄቪ ሊፍት የምታደርጉበት ሰዓት ወይም ፑል ሞመንት ይችላል ዋቴቨር ባዲያችሁን በደንብ እያዳመጣችሁ ለመስራት ሞክሩ። ይሄ የማይን መስል ኮንዲሽን የሚባለው ነገር ማለት ነው። ኢትስ ወርክ ወርካውት ስራ አንድ ልማድ አለኝ። እሱ ምንድነው? ማስቲካ ማኘክ። ለምን መሰላችሁ? ወርካውት በምሰራበት ሰዓት በጣም ፎከስ ዶኝ ወርካውት እንድሰራ የሚያደርገኝ ማስቲካ ሳኘክ ነው። በጣም ፎከስ ሆናለሁ። ሁለተኛ ደግሞ አይ ፊል ስሰራው ሞቲቬት እንደሆነ እንድሰራ ያደርገኛል። አንደኛ ነገር የሆነ የድካም ስሜትን ፊል እንዳላረገው ያደርገኛል ማስቲካ ማኘክ። ስቲል አፌ በተንቀሳቀሰ አክቲቭ እንደሆንኩ ነው ጭንቅላቴ የሚረዳው እና ለዛ ወርካውት በማድረግበት ሰዓት ማስቲካ እስቲ ሞክሩት።
ትንሽ ሊምባክ አድርጌም በሆን ጨረስኩት። ኦኬ እዚህ ጋር ጨርሰናል። ዛሬ ፑል ወርክአውት ላይ ሬድ ዴድሊፍት ላይ ስለማላስገባ በዚህኛው ማሽን ብቻ ሬድ ዴድሊፍትን ጭምር አሰራዋለሁ ማለት ነው። እና ሬድ ዴድሊፍትን እስከ አፐር ባኬት እና እስከ ትራፕ ያለውን ድረስ ስለማሰራ ትራፕም ለሽሬግም አልገባም ማለት ነው። ሁለቴ የጠጣው ዛሬ ቡና እና ሃርት ሬቲንግ በጣም ከፍ እያደረገው ነው። ልቤን አስጨነቃል። እንዳያሻ ስፒድ እሱ የመጀመሪያ ስለሆነ ነው። የሀገራችን ቡና ሲቀምስ ጅማችሁ እንደዚህ አይነት ማሽን ካለ እድለኛ ናችሁ። ካልሆነም ደግሞ ቼስት ሳፖርትድ ሮ ማሽን ካላችሁ ትግድ በጣም አሪፍ ነው። እኔ ከቼስት ሳፖርትድ ሮ የኛ ስለሚመቸኝ ፑል ለማድረግ ይመቸኛል። ቼስት ሳፖርት ትንሽ ይከብደኛል ለመሳፍ ስለሚያፍተኝ ማለት ነው ምናምን። ምን ጊዜም ወይ ጨምራችሁ የምትሰሩበት ሰዓት ለመጨረስ አትቸኩሉ። ወርክአውቱን ለመጨረስ ጨረስ የትም አትሄዱም፣ አትቸኩሉ። ረጋ ብላችሁ በደንብ ባዲያችሁን ያዳመጣችሁ ኮንትሮል ያደርጋችሁ ለመሳብ ሞክሩ። ቶሎ ሰርታችሁ ለመጨረስ በምትሞክሩበት ሰዓት አንደኛ ጥሩ የሆነ ሜካኒካል ቴንሽን አታገኙ፣ ሁለተኛ ጥሩ ስትሬች አይኖረውም በምትሰሩበት ሰዓት ማለት ነው። ጥሩ ስትሬች የለውም ማለት መስላችሁ በደንብ የምትሰሩበት የመስል ግሩፕ ስትሬች አላረገ ማለት እየሰራ አይደለም ማለት ነው። ስለዚህ በደንብ ስትሬች ማድረጉን ከዛም በኋላ በደንብ ኮንትራክት ማድረጉን ነው አድርገባችሁ ባዲያችሁን ፊል እያደረጋችሁ መስራት ያለባችሁ እንጂ ወዲያ ሰርታችሁ የምትሄዱት ነገር ምንም ቫልዩ የሌለው ነገር ነው ማለት ነው። ላስት የመጨረሻ ወርክአውት እዚህ ጋር ጨርሰናል። የመጨረሻ ወርክአውት የሚሆነው ዴድሊፍት ነው። ለምን መጨረሻኛ ላይ ዴድሊፍት አረክ ልትሉ ትችላላችሁ። ኦልሬዲ ያለቀለት ዴድሊፍት ነው። አልቋል። ኦልሬዲ ራክ ፑል ያለቀለት ዴድሊፍት ስለሆነ ዋንኛ ዴድሊፍት ብዙ ኤነርጂ አይወስድብኝም ለማለት ፈልጌ ነው ባጭሩ። እናንተ ግን ዴድሊፍት የምታደርጉ ከሆነ መጀመሪያ ላይ ዴድሊፍት ለማድረግ ሞክሩ፣ በደንብ ኤነርጂ እንዲኖራችሁ ማለት። ዴድሊፍት ላይ መጨረሻኛ ላይ የምትገቡ ከሆነ ኤነርጂ ጨርሳችሁ ስለምትመጡ ዴድሊፍት ላይ የምትፈልጉን ያህል ላታነሱ ትችላላችሁ። ሁለተኛ በደንብም ሂት ላታደርጉ ትችላላችሁ። ስለዚህ እኔ መጨረሻኛ ላይ ራክ ፑል ያደረኩበት አንደኛው ምክንያት ያ ነው ማለት ነው። ሁለተኛ ነገር ደግሞ ብዙ ሰዎች ሎወር ባክ የላቸው። ሎወር ባክ መስሉ ብዙ ጊዜ አይኖራቸውም ሰዎች ቢካዝ አንደኛው ነገር ዴድሊፍት ስለማያደርጉ ነው። ሁለተኛ ደግሞ ባክ ኤክስቴንሽን ስለማይሰሩ ነው። ዴድሊፍት ማንሳት እንደኔ የሚደብራችሁ ከሆነና እንደኔ ዴድሊፍት ማንሳት የማትወዱ ከሆነ እኔ ፐርሰናሊ ዴድሊፍት ማንሳት የራሴ ኢሹ ስላለኝ ነው የማልወድበት አንደኛው ሪዝን። ራክ ፑል ሊፍት ማድረግ ትችላላችሁ ማለት ነው። ራክ ፑል ቀጥታ ታርጌት የሚያደርገው ሎወር ባካችሁን በደንብ ማሰራት ትችላላችሁ። ሁለተኛው ደግሞ ባክ ኤክስቴንሽን መጠቀም ትችላላችሁ። ባክ ኤክስቴንሽን በደንብ ያሰራላችኋል ማለት ነው። የመጨረሻ ወርክአውታችን ራክ ፑል ነው። አሁን ራክ ፑል እንሰራለን ማለት ነው። ኦኬ ፎርማፕ እስከዚህ ካደረግን ይበቃል። ራክ ፑል ብታነሱበት ሰዓት ሎወር ባካችሁን በደንብ ታርጌት እንዲያደርግላችሁ የምትፈልጉ ከሆነ ወደ ቤት ትንሽ ሊን አድርጉ። ከዛ ስታነሱ በሎወር ባካችሁ ለማንሳት ሞክሩ ማለት ነው። ባካችሁ ኮንትራክት አድርጎ ማለት ነው እንዲያነሳ ሞክሩ። በኳዳችሁ ለማንሳት እንዳትሞክሩ። ልክ ስኳት ነገር እንዳታደርጉ። ስኳት ሳይሆን ትንሽ ወደፊት ሊን አድርጉ። ከዛም በኋላ ሳብ አድርጉ ወደ ላይ። ከጉልበታችሁ ዝቅ ብላችሁ በኳዳችሁ ሊፍት ለማድረግ እንዳትሞክሩ። በባካችሁ ጡንቻ ለመስራት ሞክሩ። ወርኪንግ ሴታችን ጀምረናል ማለት ነው። ወይት እንጨምራለን። 25 ጨምረን 170 እናደርገዋለን ማለት ነው። ወይቱን እንደዚህ ልብስ አውልቄ ስሰራ ምናምን አይታችሁኝ እንዴ ባሚ ቦርጭ ያለው እንዴ ስፖርተኛ ሆኖ እንዴት ቦርጭ ይኖራል ማለት እንዳትሉ። ምን መሰላችሁ አሁን ኦፍ ሲዝን ላይ ነኝ። በልክ እያደረኩ ነው። በልክ በማድረግበት ሰዓት ኦብቪየስ ቦርጭ ይኖራል የተወሰነ። ስለዚህ ከት ላይ መቆየት ከባድ ነገር ነው። በጣም ኤክስፔንሲቭ ነው ከት ላይ መቆየት። አንደኛ ነገር በጣም ከባድ ነው ከላይፍ ስታይላችን አንፃር ማለት ነው። ለዛም ነው ሰዎች
ለ3 ወር ብቻ ከታርገው ከዛም በኋላ ከቱ እንደጨርሱ ወዲያው በልክ የሚያደርጉት ዳይቱ ከባድ ነው። ዴፊት ላይ ለረጅም ጊዜ አይቆይም አንደኛ ነገር። ስለዚህ ለዛም ጭምሮ እንደናንተ እነሱም የራሳቸው ላይፍ ይኖራቸዋል። የሚፈልጉት ነገር መብላት ይፈልጋሉ። ስለዚህ ኦፍ ሲዝን ላይ ሁላችንም እንበላለን። እኔ አሁን ኦፍ ሲዝን ላይ ነኝ። ከዚህ በፊት ከታርጌ ነበረ ለተወሰነ ጊዜ። እሱን ሲጨርስ አሁን በልክ እያደረኩ ነው። ስለዚህ በልክ ማድረግበት ሰዓት ኦብቪየስሊ ቦርጭ ይኖራል። ግን ያላስፈላጊ በጣም ብዙ ፋት ካለ ልክ አይደለም። በልኪንጋችን ልክ አይደለም፣ ወይም ደርቲ በልክ ነው ያለን ማለት ነው። ለበልክ 10 ኪሎ 10 ኪሎ ጨምሮ ከዛ መልሶ ያንን ነገር 10 ከት የሚያደርግ ከሆነ በልክ አይደለም ማለት ነው። ይሄ ባዲ ትራንስፎርሜሽን ነው የሚሆነው። አሁን 170 ኬጂ ስለሆነ ቤልት እናደርግና በቤልት ነው የምንገባው፣ ወገባችን እንዳይጎዳ ማለት ነው። ነይ ሱሪ አንበሳ። ቀጣይ ቪዲዮ የሚሆነው የሚጋብዘው እንግዳ እሱ ነው። ከዚህ ካሁኑ እንድታውቁት ነው። በጣም ጎበዝና በጣም ጠንካራ የሆነ ትሬነር ነው፣ ሰርቲፋይድ ነው። ከሱ ጋር ነው የምሰራው ቀጣይ ቪዲዮ። ቀጣይ ቪዲዮ ላይ ሲገባ ራሱን ያስታውቃላችኋል ማለት ነው። ሎወር ባካችን እንደዚህ አይነት ራክ ፑል እና ባክ ኤክስቴንሽን በመስራት ሎወር ባካችን በደንብ ማሳደግ ትችላላችሁ ማለት ነው። ኦኬ የመጨረሻ ወርካውታችን ነው ይሄ። 1 2 ጎ። ምን ነው ይከበኛል? ለካ ቤልት አላደረኩም። ባክ ኤክሰርሳይዝን ጨርሰናል። አሁን አንድ ትራይሴፕስ ኤክስቴንሽን እና አንድ ባይሴፕስ ከርል ይኖረኛል ማለት ነው። ከ12 እስከ 15 የመጀመሪያ ሬፕ ሰርቼዋለሁ። ከዚህ በኋላ ሁለተኛው ሴት ውስጥ ከፌለር ድረስ ነው የምሰራው ማለት ነው። ትራይሴፕስ ጨርሻለሁ። አሁን የሚቀረኝ ባይሴፕስ ከርል ነው። ለትራይሴፕስ ብዙ የተለየ ነገር አላደርግም። ለትራይሴፕስ ወርካውት ከአንድ ወይም ከ2 ወርካውት በላይ አልሰራም። ትራይሴፕስ እንዲያድግልኝ ማለት ነው። እኔ ዶሚናንት ምስል ነው ትራይሴፕስ። ስለዚህ ብዙ ወርካውት አልሰራም። አንድ ኬብል ከሰራውና አንድ ዳምፕል ስክሪፕት ካረኩ ያልቃል ማለት ነው። ባይሴፕስ ግን ከበፊት ጀምሮ ላግ ያደረግብኝ መስል ስለሆነ በሳምንት 2 ጊዜ ነው የምሰራው። ግን ሁለቱንም የምሰራው እስከ 2 ሴት ድረስ ነው ማለት ነው። ብዙ ሴት አልሰራው ማለት ነው። ትንሽ መስል ስለሆነ ብዙ ቮሊዩም አያስፈልገው። ኢንቴንሲቲያቸው አሪፍ ከሆነ የማያድግበት ምንም ምክንያት የለውም ማለት ነው። ኦኬ ጋይስ የዛሬ ቪዲዮአችን ይህን ይመስል ነበረ። የፑል ዴይ በዚህ ሁኔታ አጠናቀናል። የአዲሱን የዩቱብ ቻናልን ሰብስክራይብ፣ ሼር አድርጉልኝ። በሌላ ቪዲዮ እስክንገናኝ ፒስ አውት።